አቶ ስብሃት ነጋ ልክ ፊልሙ እንደታገደ አንድ መግለጫ ሰጡ። ይሄ አሰብ የኔ ነው የሚል ኢትዮጵያዊ ቢነሳ እኛ በቀጥታ ከኤርትራ ጋር ጎን ነው የምንቆመው የሚል መግለጫ ሰጡ። የተለፋ የተደከመበት ለእይታ ከወጣ በኋላ ማሳየት አትችልም ስትባል እንደ ባለሙያ የሚሰማህ ነገር አለ። ተሰርቶ ካለቀ በኋላ ለህዝብ ሳይለቀቅ የቤተሰቦችን ቪዛ ነው ያመቻቸውት። ያለኝን ንብረት ሸጥኩኝ። አንድም ነገር አልቀረኝም። አልጋ አልቀረኝም ስሸጥ። ከዛ በኋላ ተሳፍሬ አሜሪካን ሀገር ገባሁ። አሸናፊ ማህሌት ቅርብ ጊዜ ምን ጽፎ ተመለከትን? ቤቶች ድራማ ላይ ያለሁኝ ከሚከፈለኝ በላይ ነበር የምሰራው። ሁልጊዜ እናገራለሁ፣ የኢትዮጵያ ቲያትር እኔን አልከፈለኝም። ይሄ ማለት ግን ባዶዬን አስቀርቶኛል ማለት አይደለም። ቤቶች አሁን ይቆማል ሲባል ሁሉም የሚያዩ ዘሩ ቀለጠ ሊል ይችላል። ብዙ ከጥላሁን የተሻሉ ተዋናዮች አሉ። ነገ ጧት ጥላሁንን መተው መተካት አለባቸው። 20 ዓመት የነበረው ትውልድ አደራ በላ ትውልድ ነው። የባህር በሯን በልቷል ቅርጥፍ አድርጎ። የባህር በር የሚለው ነገር ወደ ኢትዮጵያ ሕዝብ እንዲገባ ያደረጉት ጠቅላይ ሚኒስትር አብይ ናቸው። ይህንን የሸገር ኢንፎ ፕላስ ቆይታችንን ስፖንሰር ያደረገልን አኮያ ፕሮፐርቲስ ነው። አኮያ ፕሮፐርቲስ 4 ኪሎ ከአምባሳደር ሞል ጀርባ ለወርቅ ቤትና ለተለያዩ አገልግሎት የሚውሉ ከ19 እስከ 34 የካሬ አማራጭ ያላቸው ሱቆችን ለሽያጭ ማቅረቡን ሲገልጽ በደስታ ነው። ለተጨማሪ መረጃ በ0994 64 94 63 ላይ ይደውሉ። አኮያ ፕሮፐርቲስ የፕሮግራማችን አጋር ስፖንሰር ስለሆነ እናመሰግናለን። የአኮያ ጎልድ ሱቅ ፕሮጀክት ለሽያጭ በቀረበ በጥቂት ቀናቶች ውስጥ ብዙ የንግድ ሱቆች እንደተሸጠ ሰምተዋል? ብሎዎች ቀድመው ገዝተው ብዙ አትርፈዋል። በቦሌ ደንበል ጀርባ እንዲሁም በፒያሳ ሞናርክ ሆቴል አጠገብ የመኖሪያ አፓርትመንቶችን ገንብቶ በማጠናቀቅ የግንባታ ብቃቱን ያስመሰከረው ድርጅታችን አኮያ ፕሮፐርቲስ አሁን ደግሞ የንግድ ሱቆችን በ4 ኪሎ ከአምባሳደር ሞል ጀርባ ለሽያጭ አቅርበናል። እነዚህን ዘመናዊ የንግድ ሱቆች ከ19 ካሬ ጀምሮ በተለያዩ የካሬ አማራጮች ከ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ ከ20% በሚደርስ ልዩ ቅናሽ ለሽያጭ አቅርበናል። ከኛ የንግድ ሱቆችን ሲገዙ የሬንታል ጋራንቲ፣ የፕሮሞሽናል አገልግሎት፣ ፕሮፐርቲ ማኔጅመንት እንዲሁም ሌሎች ጥቅሞችን በነፃ ያገኛሉ። ለተጨማሪ መረጃና ለቢሮ ቀጠሮ ከታች በሚገኘው ስልክ ይደውሉልን። አኮያ ፕሮፐርቲስ ከነገ ለተዛመደ። አሸናፊ ማህሌት በዋነኝነት ተዋናይ፣ ቤቶች ድራማ ላይ በይበልጥ የምናውቀው። ቅርብ ጊዜ ምን ጽፎ ተመለከትን? ቤቶች ድራማ ላይ ያለሁኝ ከሚከፈለኝ በላይ ነበር የምሰራው እና እናንተም ከዚህ ተማሩበት። ከሚከፈላችሁ በላይ ስትሰሩ ለወደፊት ለእናንተ የህይወት መስመር የሚበጅ ነገር ታገኙበታላችሁ የሚል መልእክት ጽፎ ተመለከትን። አሸናፊ ማህሌት ደግሞ በቤቶች ድራማ ላይ በራሱ ጊዜ አንተም ከዚህ በፊት ተናግረዋል፣ እዚህ ጋር የራሴን ስራ መስራት እፈልጋለሁ ብሎ የወጣ የቤቶች ድራማ ባልደረባ የነበረ ነው። አሁንም የተለያዩ አጫጭር ሲትኮም ድራማዎችን እየሰራ በራሱም ጥሩ እየተንቀሳቀሰ ያለ ነው። ከአሸናፊ መውጣት በኋላ ደግሞ ወደ ቤቶች ድራማ ተዋናይነታቸው የምናውቃቸው ያልተመለሱ አሉ፣ በዛው እንደወጡ የቀሩ ማለት ነው። ከእነርሱስ ጋር ያለው ነገር በምን መንገድ ነው የተፈታው? ትክክል ነው። አሸናፊ በትክክል ስራ ስለተባለ ብቻ የሚሰራ ሳይሆን የራሱን ኤፈርት ጨምሮ በራሱ አቅም የሚሰራ ጎበስ ልጅ ነው። ምንም ጥርጥር የለውም። እንግዲህ ከሚከፈለኝ በላይ የሚለው እነዚህ ነገሮች ታስበው ከሆነ በስተቀረ ግን በክፍያ ደረጃ እኔም ከፍለው እስከዛሬ ድረስ ሲከፈል የኖረው ሁልጊዜ ሀገሪቱ ውስጥ ያለውን የክፍያ ሁኔታ አገናዝቤ ጠይቄ ነው። የተለየ ዝቅተኛ ክፍያ አልከፍልም። ግን ኤፈርት የሚያደርጉ ሰዎች አሉ። ኦፍኮርስ እንዳሸናፊ አይነት ተዋናዮች እኔ ሁልጊዜ የምናገረው ነገር ምንድን ነው? ማንኛቸውም እዛ ያሉ ባለሙያዎች ሁልጊዜ እኔ ጋር ሰራተኛ ሆናችሁ እንድትቀጥሉና እንድትኖሩ አይደለም የምፈልገው። አድጋችሁ ራሳችሁን እንድትችሉ ነው።
እኔ እናንተን እንዳሰራው እናንተ ደግሞ ከጊዜ በኋላ ሌሎችን ልጆች ይዛችሁ እንድታሳድጉና እንድትሰሩ ነው የምፈልገው። ይሄ ነው ዓላማዬ ነው የኔ። አሁንም የምሰራው እንደዛ ነው እና ሁልጊዜ እኔ አንድ ቦታ ሂሮ ሆኜ መቀመጥ አልፈልግም። እኔን የሚተኩ ሰዎች መምጣት አለባቸው። አሁንም ደግሜ እናገራለሁ፣ ብዙ ቦታ ተናግሬዋለሁ። ብዙ ከጥላሁን የተሻሉ ተዋናዮች አሉ። ነገ ጧት ጥላሁንን መተው መተካት አለባቸው። ይሄ ነው እምነቴ። አሸናፊ ስክሪፕት ይጽፋል። ከዛ በኋላ ደግሞ ሁኔታውን አይቼ ዳይሬክት እንዲያደርግ ሰጠሁት እና ድንቅ ዳይሬክተር ሆነ እና ጥረቱ የሱ ጥረት ኦፍ ኮርስ የግል ጥረቱ ክፍያ ኤክስፔክት አድርጎ አይደለም የሚሰራው፣ ራሱን ለማሳደግ ነው የሚሰራው። በአርት ዓለም ውስጥ ሁላችን ስንኖር እኔ ራሴን ያወጣሁት በተከፈለኝ ገንዘብ ልክ አይደለም። ሁልጊዜ እናገራለሁ፣ የኢትዮጵያ ቲያትር እኔን አልከፈለኝም። ይሄ ማለት ግን ባዶዬን አስቀርቶኛል ማለት አይደለም። እንደውም ከሌላው ምናልባት የተሻለ ክፍያ ያገኘሁት እኔ ነኝ። ነገር ግን በሚገባኝ ልክ ጥላሁን ጉግሳን የኢትዮጵያ ቲያትር የሚገባውን ያህል አልከፈለውም። ጥላሁንን ብቻ አይደለም ሌሎችንም ባለሙያዎች ከፍሏቸዋል። የኢትዮጵያ ቲያትር አልከፈለም። ስለዚህ ስለ ክፍያ አይደለም እኔ እሰራ የነበረው። እኔ ከክፍያው በላይ ያረካኝ የነበረው ልክ ቲያትር ጨርሰን ካርተን ኮል የሚባለው መጋረጃ ሊዘጋ ሲል ወጥተን እጅ ስንነሳ የማገኘው የሰው ጭብጨባ ነበረ። ከገንዘብ በላይ ለኔ ገንዘብን ኤክስፔክት አድርጌ አልሰራሁም። አሁንም ገንዘብን ኤክስፔክት አድርጌ አይደለም የምሰራው፣ ገንዘብን ጠብቄ አይደለም። ስራውን ስለምሰራ ግን ስራው በየጊዜው እየቀየረኝ እየለወጠኝ እያሳደገኝ መጥቷል እና ልክ እንደዛ ማለት ነው። አሸናፊም አይሆፕ የተሻለ ደረጃ ላይ ይደርሳል እሱ። አሸናፊ ግን የመጨረሻው ጊዜ ደብዳቤ አስገባ፣ ይበቃኛል፣ እዚህ ጋር ልቀቁኝና የራሴን ስራ ልስራ አለ። ትልቅነት ነው፣ ጨዋነት ነው። እንደን አክብረን ራት አዘጋጅተን ስጦታ ሰጥተን መንገድ ሁሉ የተቃና ይሁን ብለን ሸኘ ነው። ስለዚህ የተቃና መንገድ ላይ ነው ያለው። በእውነት በብርቃት እንትናችን መለያየታችን በጣም ስሙዝ ነበረ እና ጥሩ በጨዋነት ነው የተለያየ ነው። ሌሎቹ አንድ ሁለቱ ምንም የምናውቀው ነገር የለም ቀሩ ለምንም ብለው ሊጠየቁ በሚችሉበት ሁኔታ ላይ አልነበሩ። ስለዚህ ሲቀሩ ቀሩ። በቀሩት ምትክ ሌላ ሰው መተካት ነበረብን። ዘመናዊና ውጭ ሀገር በሚደረገው መልኩ እንስራ ብለን ይህንንም ፓናል በጣም ትልቅ ፓናል ዲስከሽን አዘጋጅተን ነበር። የተለያዩ አገሪቱ ውስጥ ያሉ ባለሙያዎች፣ የአዲስ አበባ ዩኒቨርሲቲ የቲያትር ትምህርት ቤቱ መምህራን ተሰብስበው እንዲመክሩበት አድርገን እውነትም ነው። ምክንያቱም ውጭ ሀገር እንደውም ኦዲሽኑ በራሱ ከተከታታይ እንትኑ በላይ ይታያል። ስለዚህ እኛም ሀገር እንዲሁ ሊሆን ይችላል ብለን ነበረ ኦዲሽኑን ያደረግነው። ግን እኛ ሀገር ደግሞ አልሰራም፣ አልተለመደም፣ ሰው አልለመደውም። እንደዛ ያው አይኑ ላይ ያሉ ሰዎች አሉ። አይን አይደለም ቪዥዋል አርት እና አይኑ ላይ የለመዳቸውን ሰዎች ተዋናዮች ሲያጣ ትንሽ ቀር ብሎታል። ግን ያም ቢሆን አሁን ጥሩ መጥተዋል። ጥሩ በሚባል ደረጃ ለምሳሌ ይበቃልን ተወዳጅ ነው። ተወዳጅ አንድ አክቲንግ ውድድር ላይ አገር አቀፍ በሆነ ውድድር ላይ ተወዳድሮ አንደኛ የወጣ ልጅ ነው። ማፊ መቆየትን የምትተውነው ልጅ አክቲንጓን አይቶ መፍረድ ነው። አሁን ሌላ ነገር አይደለም። ስለለመድን ግን አሁንም ቅር የሚለን እንኖራለን። ግን የማህበረሰቡ ግዴታም የህብረተሰባችንም ትልቅ ኃላፊነት አዲስ የሚያድጉትን ተቀብሎ ማስተናገድ ነው። አቅም እንኳን ባይኖራቸው የኢትዮጵያን አርት ሊያሳድጉ የተነሱ ልጆች ናቸውና የኢትዮጵያ አርት ላይ አንድ ነገር ሊያስቀምጡ ነገ ደግሞ እነዚህ ልጆች ራሳቸውን ችለው የሚሄዱበት ርቀት አለ። ስለዚህ እነሱን ኢንከሬጅ ማድረግ
የማህበረሰቡ ግዴታ ነው። እኛ ሁላችንም እኮ እዚህ የደረስነው ማህበረሰባችን እያበረታታን ነው። አይዟችሁ ጎበዝ በርቱ እያለን ነው። ስለዚህ እነዚህንም ልጆች እንደዛ ሊላቸው ይገባል ብዬ አስባለሁ። ግን ኤኒዌይ ደርሰዋል እነሱ። ከዛ በኋላ ደግሞ ሌሎች የተጨመሩ አሉ። የራሳቸውን ከለር ይዘው መጡና የተለየ እንትን ሰጡት፣ ውበት ሰጡት። ይሄ ነው እንግዲህ እነዛ አስገራሚ የዱባይ ሪል ስቴቶችን እያየን መመኘት ብቻ ቀረ። የዱባይ አፓርትመንቶችን በአዲስ አበባ ለኑሮ ተመራጭና አመቺ በሆነው ሳር ቤት ላይ ከተለመደው ወጣ ያለና የዱባይ አፓርትመንት ህንፃዎችን የሚወዳደር በኢትዮጵያ ቀዳሚ የዲዛይን ስታንዳርድ ከአኮያ ፕሮፐርቲስ አንድ ህንፃ ሆኖ ግን የኮምፓውንድ አፓርትመንት ስሜትን የያዘ በውስጡ ሁሉንም ነገሮች ጥንቅቅ አድርጎ ያሟላ ዘመናዊና ቅንጡ አፓርትመንት ነው። እያንዳንዱ መኪና የራሱ የሆነ የተለየ የማቆሚያ ስቶርና ማዞሪያ ያለው ሰፊ የፓርኪንግ ቦታ፣ ሳውና፣ ስፓ፣ የመዋኛ ገንዳና ሰፊ የተሟላ ጂም በውስጡ ያካተተ የስፖርት ማዘውተሪያ ማለትም የቴኒስ ሜዳ እንዲሁም የቅርጫት ኳስ ሜዳ ያለው ከባለ 1 እስከ ባለ 5 መኝታ ቤት አማራጭ የካሬ ሜትር ቁጥሮቹን እዚህ ስክሪን ላይ ያዩታል። ስማርት ኤንድ ሌክዠሪ ሊቪንግ ይሉታል። ህይወቱን ከአኮያ ፕሮፐርቲስ ጋር በሳር ቤት ላይ ያዘምኑ። ቀድመው በመደወል የቤት ባለቤትነት ጉዞውን ይጀምሩ። አኮያ ፕሮፐርቲስ። በሀገሪቱ ብሔራዊ ቴሌቪዥን ጣቢያ በመላው የሀገሪቷ ክፍል ሊታይ በሚችል ሁኔታ እድሉን ማግኘት ቀላል ነገር አይደለም። አሁን ዲጂታል ሚዲያው የተለያዩ ይዞት የመጣው እድል አለ፣ ግን ውስንነትም አለበት። የኢንተርኔት አክሰስ ያላቸው ሰዎች ብቻ ናቸው ይሄን እንዲያዩ የሚችሉት። ይሄ ግን በብሔራዊ ቴሌቪዥን ጣቢያ ለአመታት አሁንም ናፍቀው ቀን ቆጥረው ጠብቀው የሚከታተሉ የሚያዩ በመላው ኢትዮጵያ ያሉ በደንብ እየታየ ነው። ለእነኝም ልጆች በጣም ትልቅ እድልም ነው ብዬ አስባለሁ። ዘሩ ቀለጠ፣ ዘሩ ሞላ ራሱ የመተካት ጣፍንታም ሊኖረው ይችላል። ክፍት ነው እድሉ ክፍት ነው። መተካት አለበት ብዬ ነው ማምነው። ግን የተለየ መስመር ይዞ መምጣት አለበት። አሁን ባለው 13 ዓመት ሰርተናል። እንቀጥለው ብንል በምን መልኩ ነው የምንቀጥለው የሚለውን ነገር ማየት አለብን። አሁን ባለው መልኩ ያስኬዳል ወይ? በዚህ አሁን ባለው የሶሻል ሚዲያ ፕላትፎርም በጣም ቫይራል ነው። በየቦታው በየቤቱ በቃ እዚህ ጋር ነው። አሁን እዚህ ጋር ጠቅ አድርጎ ነው እና ምንድን ነው መሆን የሚገባው የሚለውን ነገር ትንሽ ጥናት ይፈልግብኛል። እያጠናሁም ነው እያስጠናሁም ነው። ስለዚህ ከዛ ተነስቼ ምን መልክ ይዞ መምጣት አለበት አላውቅም፣ ገና ነው። አሁን ለጊዜው ግን 13ኛ ዓመት በዓሉ ላይ እናቆመዋለን። በቃ ይቆማል። 13ኛ ዓመት በዓል ላይ እንቆማለን። ከዛ በኋላ ነገሮችን ማየት ይገባናል በትክክል ማለት አሁን ባለው መልኩ አይደለም መቀጠል ያለበት። ሊትራሊ ከዘመኑ ጋር ካለው ቴክኖሎጂ ማህበረሰቡ ቀድሞናል፣ እየቀደመን ነው ያለው እና በሳምንት አንድ ቀን ጠብቀን የ30 ደቂቃ ድራማ እየሰራን አናረገው። ስለዚህ የማህበረሰቡን ፍላጎት የተመልካቹን ፍላጎት መጠበቅ መቻል አለብን። እሱን አስጠብቀን ለመሄድ የሚያዋጣን መንገድ ምንድን ነው? እሱን እያየሁት ነው። ስለዚህ ተስፋ አረጋለሁ የተሻለ ነገር እንደሚኖረኝ ተስፋ አረጋለሁ። አንድ ፕላስ ዘሩም ሊተካ ይችላል። ከጥላሁን የበለጠ ተዋናይ ኢትዮጵያ እንዳላት አምናለሁ። ይሄን ነው። ስለዚህ ዘሩ ቀለጠ ሊሉ ነው ማለት ነው። ቤቶች አሁን ይቆማል ሲባል ሁሉም የሚያዩ ዘሩ ቀለጠ ሊል ይችላል። አይ እንግዲህ ላይቀልጥ ይችላል። 13 ዓመት መች ቀለጠ ይኸዋል እና አሁንም ድንገት አይቀልጥም። ዘሩ ቀለጠ። ዘሩ እኮ ቂቤ አይደለም ዝም ብሎ ተነሱ ሙቀት ሲነካው የሚቀልጥ። ዘሩን ሞላን ተክቼ ጥሩ መተወን እችላለሁ መጫወት እችላለሁ ለሚልም እድሉ ክፍት ነው ማለት ይቻላል። እድሉ ክፍት ነው ለማንኛችንም የተሻለ መስራት የሚችል የተሻሉ መስራት እንደሚችሉ እኮ ስለማውቅ ነው ይሄንን የምለው እና ለማለትም አይደለም የምለው። ቅድም ብያለሁ እኔ አንድ ነገር ላይ እንትን ሆኜ
እኔ ብቻ ነኝ ብዬ ማለት አልፈልግም። አሉ ብዙ እያደጉ ያሉ የተሻለ አቅም መፍጠር የሚችሉ ለነሱ እድሉን መስጠት ፈልጋለሁ። እኔ ደግሞ ሌላ ነገር እየሰራሁ ነው። ምን ይሆን? ሌላ ስራ አለኝ አሁን እየሰራሁት ያለሁት ሲትኮም አይደለም፣ ሌላ ሲሪያል ድራማ አለኝ። ብዙ ፓርት ተቀርጿል። ኤዲት እየተደረገ ነው። ኤዲቲንጉም ኦልሞስት ወደ መጠናቀቅ ነው። እሱ ደግሞ በቅርቡ አየር ላይ ይውላል። ሲሪያል ድራማ ነው፣ ሲትኮም አይደለም። እሱ ደግሞ ሌላ ብልሃት፣ ሌላ ነገር ይዞ ነው የሚመጣው። ጠብቁ ነው። ይሄ ነው። ከቤቶች ድራማ ተዋናያን ጋር በተለይ ከነባሮቹ ጋር ከቀድሞቹ ጋር ያለው ቤተሰባዊ ግንኙነት ቀጥሏል ወይ? በተለይ አሁን ከአሸናፊ ማህሌት መውጣትም በኋላ ከሱም ጋር አብረው ሲተውኑ የነበሩ ከሌሎቹስ ጋር ያለው ቤተሰባዊነት እንደቀጠለ ነው ወይ? አሁን ካሉት ጋራ እኛ ጋር ካሉት ጋራ ነው። ከወጡት ጋራ ብዙ አንገናኝም። ሁሉም በየራሱ የየራሱ መንገድ አለው። ቅድምም እንደተናገርኩት ሁለቱ የወጡበትንም ምክንያት አላቅም። ስለዚህ ምንም ግንኙነቱም የለንም። በስተቀረ ግን እዚህ ያሉት 13 ዓመትም የኖሩት በኋላም የመጡት በሙሉ ቤተሰብ ነው። ቤቶች ለድራማ ብቻ የሚገናኙ ሰዎች አይደሉም። አሁን ያለነው ሰዎች ነው በጭራሽ። ከዛ የተለየ በህይወት መተሳሰር ውስጥ ገብተናል። በክፉ በደጉ በሁሉ እንጠያየቃለን። አንዱ ጋር ሐዘን ሲኖር የሁላችን ሐዘን ነው። አንዱ ጋር ደስታ ሲኖር የሁላችን ደስታ ነው። አብረን ጊዜ ወስደን አብረን ቁጭ ብለን አብረን ተጫውተን በጣም 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 የሚገርም ቤተሰብ ተመስርቷል። ማለት ቤቶች ድራማ ቢቆም እንኳን የማይቆም የማይደበዝዝ ቤተሰባዊ ግንኙነት ተፈጥሯል። ይሄ ነው የሆነው ነገር። ትልቅ ነገር ነው። ከዚህ ከኪነ ጥበብ ስራዎች ከማስታወቂያው፣ ከተከታታይ ቴሌቪዥን ድራማው፣ ከሌሎችም ውጪ ሌላ የቢዝነስ የጀመርካቸው ነገሮች አለ ጥላሁን? በህይወቱ ጎን ለጎን ደው ቤተሰብ ለማስተዳደሪያ ለገቢ ማግኛ ብሎ የጀመራቸው ቢዝነሶች አሉ? ሪል ስቴት ጀምሬያለሁ። የራስህ? ከአንድ ወዳጄ ጋራ የጋራ አንድ ፒኤልሲ መስርተን ሪል ስቴት መስርተን እየሰራን ነው። ሌላ በቅርቡ አዳዲስ ስራዎች አሉኝ። እነሱ ወቅት የሚገልጻቸው ናቸው። ቢዝነሶች ናቸው። ቢዝነስ ነው። ቢዝነስም ነው። ቢዝነስም የሆኑ ቢዝነስም ያልሆኑ አሉ። እንደዚህ ናቸው። ማህበራዊም አገልግሎት የሆኑ አሉ። ስራም አለ። ይሄ ነው። እንትን አልልም እንግዲህ እግዚአብሔር አንደኛ እድሜ ሰጥቶኛል፣ ጤንነትን ሰጥቶኛል፣ አቅምም ሰጥቶኛል። እንደ ልቤ ሮጣለሁ። አሁንም ያለ አቅምህ በጣም የሚገርም ነው። እንደ ልቤ ሮጣለሁ። እግዚአብሔር መልካም አምላክ ነው። ያው እያስሮጠኝ ነው። ስለዚህ ገና ወጣት ነኝ እያልከኝ ሰራለሁ። ገና ሰራለሁ። ገና የነገና አናውቅም። እንግዲህ የነገና አላቅም። እግዚአብሔር በሰጠኝ ጊዜና ሰዓት ግን እየሮጥኩ ነው። ሮጣለሁ ገና። የኔ ዘመን የምትላቸው በስራ ህይወትህ እንግዲህ ራስ ቲያትርም ነበርክ፣ የተለያዩ ስራዎችን ሰርተሃል። የኔ በቃ የተለየ ወቅት እኔን ያነሳኝ ወይም ደግሞ በዚህ ደረጃ እስካሁን ድረስ ተወዳጅ እንደሆን በህብረተሰቡ ዘንድ ተቀባይነት ኖሮኝ እንድኖር ያደረገኝ ይሄ ወቅት ላይ የነበረኝ ነገር ነው የምትለዋለ? አንዳንድ ጊዜ ስራዎች እንደ ተቀጽላ ሆኖ በደንብ የሚያነሱት አለ። ልክ በማስታወቂያ ስራው ማምለጥ ነው የሚሻለው እንዳልነው ያ ዘመን በማስታወቂያ ስራ ለውጥ ያመጣበት ነው። ለጋሽ ጥሌ ደግሞ በህይወቱ ለውጥ ያመጣበት አሁንም ገና እንዳፍላ ጎረምሳ እንዲሮጥ እንዲሰራ ውስጥ ኃይል ብርታት የሰጠው ወቅት የሚለው ነገር አለ? ወቅቶች ሁሉ ለእኔ ጥሩ ናቸው። ቲያትር ቤት በነበርኩበት ጊዜ የሰራኋቸው ስራዎች ትልቅ ቫልዩ አላቸው። ምክንያቱም በዛን ጊዜ የነበረው ማህበረሰብ ሌላ ምንም ሚንስ የለውም፣ ቲያትር ላይ ባየው ነገር ነው።
እኔን ወደ እንደዚህ አይነት ነገር ውስጥ እንድሸጋገር ያደረገኝ እና ያን ጊዜ ቀደም ሲል እንደተናገርኩት ነው ክፍያ ኤክስፔክት አድርጌ አይደለም ስለ ክፍያ አይደለም የምሰራው የአርቱ ጥማት ነው እንጂ ራስ ቲያትር እኮ አድረን ነው የምንሰራው አድረን እንሰራና ለምሳሌ ቅዳሜ ዕለት እናድራለን ቅዳሜ ዕለት የምናድረው ለምንድን ነው አዳራሽኛውን የምናጥበው ስቴጁን አጥበን ሲነሪ እኛውንን የምንሰራው መብራትኛው አስተካክለን ከዛ ወደ ቤት እንሄዳለን ቤት የተገኘችውን ቀምሰን እንደገና 6 ሰዓት ነው 7 ሰዓት ተመልሰን ለ8 ሰዓት ስቴጅ ላይ ለመውጣት ወደ ቲያትር ቤት እንሄዳለን አንዳንዴ አካባቢውንም ታጸዳላችሁ አይደል መርካቶ የገበያ መርካቶና አድረን ስንሰራ የሚከፈለን 4 ብር ነው በ4 ብር ነው እንግዲህ ቲማቲምም ተገዝቶ እዛው ተከትፎ ቃሪያ ምናምን ሽንኩርት ይሆንና እሷን በልተን አድረን ግን እንሰራለን ስለዚህ ክፍያ ኤክስፔክት አድርገን አይደለም የምንሰራው አርቱን በተለይ ራስ ቲያትር የሚባለው ቤት ከቲያትር ቤቶች ሁሉ በኋላ የመጣ ነው ኢን ዘ ሚን ታይም መርካቶ ውስጥ ያለ የቦሎቄ ማበጠሪያ ነበር መጋዘን ነበር እሱን ነው አጥበን ጠርገን ቲያትር ቤት ያደረግነው ስለዚህ ተመልካች አይመጣም እዛ ዝር አይልም እና እንዴት ነው ተመልካች ማግኘት የምንችለው ብለን ተመልካች ልናገኝበት የምንችልበትን ያልፈነቀልነው ድንጋይ የለም ብለን ግን ቲያትር ቤቱን ከአራቱም አዲስ አበባ ከተማ ውስጥ ካሉ ቲያትር ቤቶች አንደኛ አድርገነዋል በገቢም በተመልካች ብዛትም አንዳንድ ቀን 3 ሰዓት ለ8 ሰዓት ቲያትር 3 ሰዓት ያለው ሰልፍ የትና የት ይደርሳል እና ከሚገባው ሰው የሚመለሰው ይበልጣል እነዛ ወቅቶች ህይወቴን የሰሩት ይመስለኛል ህይወቴን አቅጣጫ ያስያዙት ይመስለኛል ቤቶች ተከታታይ የቴሌቪዥን ድራማ 13ኛ ዓመቱን ምክንያት በማድረግ በተለያዩ ዝግጅቶች በዓሉን ለማክበር የ13 ዓመት ጉዟችሁን ለማውሳት ቀጣይ ምናልባትም ውጥኖቻችሁን ለመግለጽ ምንድነው ያሰባችሁት በርካታ ዝግጅቶች እየተደረጉ ነው የተለያዩ ኮሚቴዎች ተቋቁረው የተለያዩ ስራዎች እየተሰሩ ናቸው ያሉት የስፖንሰርሺፕ ኮሚቴ አለ መሃላችን የኮሙኒኬሽን ኮሚቴ አለ የማስታወቂያ ኮሚቴ አለ የአልባሳት ኮሚቴ አለ ሁሉም በየራሱ በተሰጠው ነገር እየሮጠ ነው ያለው እና ምንድነው በተለይ መዳረሻው ላይ ከህዳር 20 ጀምሮ የቤቶች ሳምንት ተብሎ ይከበራል በየማታው ስለ ቤቶች የሚቀርቡ የተለያዩ ነገሮች አሉ በኢትዮጵያ ቴሌቪዥን በየማታው በየምሽቱ የተለያዩ ነገሮች ይቀርባሉ ከነሱ ውስጥ እንግዲህ ባለፈው አንድ ጋዜጣዊ መግለጫ ሰጥተናል አይታችሁት እንደሆነ አላቅም ከዛ በመቀጠል አሁን ምንድነው የቤቶች ሳምንት ላይ ህዳር 20 አንድ ኤግዚቢሽን ይከፈታል ኤግዚቢሽኑ በመኖሪያ ማነው አያት ቤቶች የሚሰራበት ቤት ውስጥ ነው ኤግዚቢሽኑ የሚከፈተው እና የተለያዩ አልባሳቶች ከመጀመሪያው ጀምሮ ስንሰራበት የኖርናቸው አልባሳቶች አሉ ከመጀመሪያው ጀምሮ ስንሰራበት የነበሩት የቀረጻ ዕቃዎች ለእይታ ይቀርባሉ የተለያዩ ፎቶግራፎች አሉ በቃ ከመጀመሪያው ጀምሮ የነበሩን ነገሮች እናስጎበኛለን እና ጎብኚዎች ይመጣሉ ይጎበኛሉ በመረጡት ልብስ በመረጡት ዕቃ ፎቶግራፍ ይነሳሉ አብረው ይሄ አንድ ህዳር 20 የሚከፈት ጎብኚዎች ሲባል ግን ማንም ተመልካች ውዴታ አለኝ ይሄን ሄጄ ማየት እፈልጋለሁ የሚል ነው ወይስ ማየት የሚፈልግ ሁሉ ማየት ይችላል ግን መክፈቻው ላይ እንግዶች አሉን በጣም ትልልቅ እንግዶች ይመጣሉ ኤግዚቢሽኑን ይከፍቱልናል የፎቶግራፍ አውደ ርዕዩን ከዛ በኋላ ደግሞ ሌሎች ዝግጅቶች አሉ ቮክስ ፖፕ የተዘጋጀ አለ አዲስ አበባ ከተማ ውስጥ አርቲስቶቹ እየተዘዋወሩ ከማህበረሰቡ ጋር የተገናኙበት እሱም በዛን ጊዜ ይቀርባል ሌላ የቤቶች ምሽት የሚል ደግሞ አለ የምሽቱ ፕሮግራም
አርቲስቶቹ በራሳቸው የራሳቸው የመዝናኛ ፕሮግራም አላቸው በደንብ የተዘጋጀ። ሌላ ደግሞ ፓናል ዲስከሽን አለ ከአዲስ አበባ ዩኒቨርሲቲ ቲያትር ዲፓርትመንት እና አይ ቲንክ ሶሲዮሎጂ ዲፓርትመንት ምሁራኖችን ጋብዘናል። ጥናት እያደረጉ ነው እነሱ። ጥናቱ ቤቶች በኢትዮጵያ 13 ዓመት ቆይቶ አንደኛ ፓዮኔር ነው፣ ፋና ወጊ ነው፣ የመጀመሪያው ነው። ሁለተኛ 13 ዓመት የሞላው ድራማ የለም ኢትዮጵያ ውስጥ። እሱ ብቻ ሳይሆን በሲትኮም ደረጃ አፍሪካ ውስጥ የመጀመሪያ ነው አይደለም የሚለው እየተጠና ነው አሁን። እና ምክንያቱም የአፍሪካንም ሬከርድ እንጋራለን ብለን እናስባለን አሁን። እኔ ባለኝ አነስተኛ መረዳትና ፋይንዲንግ ይሄ ነው የኔ። ግን እነሱ የሚያቀርቡት ይሆናል። ትክክል ከሆነ ትክክል ነው፣ ትክክል ካልሆነም የሚቀድሙ አሉ ይሉኛል። 30 ዓመት የተሰሩ አሉ በዓለም ላይ። በ30 ዓመት 700 ምናምን ኤፒሶድ ነው የሰሩት። ምክንያቱም እየቆመ ስለሚሰራ የኛ ግን ያለማቋረጥ 13 ዓመት 525 ክፍል በ13 ዓመት ሰርተናል። ይሄ በአፍሪካ የመጀመሪያው ያረገናል አያረገንም እየተጠና ነው። ሳይቋረጥ ቅዳሜ ሁሌ 13 ዓመት ሲተላለፍ ነበር። አንድም ቀን ተዛንፎ ያቅም ነው እንትን አለ። ለምሳሌ በመሃል ብሬኮች አሉ። እነሱ መዛነፍ አይደለም የሚባሉት። ለኦዲሽን የወሰድናቸው ጊዜያቶች አሉ። ኦዲሽኖቹ ራሳቸው ተመልሰው ፕሬዘንት ይደረጋሉ፣ ይቀርባሉ እኮ አየር ላይ ይውላሉ። እና ነን ስቶፕ የሄደ ነው በተለያየ ምክንያት በቃ ምናምን ተብሎ 6 ወር ዓመት ምናምን። ሌሎቹ እንደዚህ ነው፣ ዓመት እየቆመ የሚጀምር ነው። የኛ ግን ኮንቲኒየስሊ የሄደ ነው። እንግዲህ ይሄ ሁሉ እየተጠና ነው። እዛ ፓናል ዲስከሽኑ ላይ ብዙ ትልልቅ ሰዎች ጋብዘናል። እነሱ ሁሉ ይመጣሉ፣ ሐሳብ አስተያየታቸውን ይሰጣሉ። ይሄ ሁሉ ይቀርባል በቤቶች ሳምንት ላይ መልሶ ለብዙሃኑ ተቀርጾ ይቀርባል። ተዋናይት ሰብለን ግን በዚህ በ13 ዓመታት ሂደት ውስጥ ያለፋችሁበትን ጊዜ ስታስታውሱ እሷን በልዩ መንገድ የሚዘክር ያሰባችሁት ነገር አለ? ምንድነው? 13 ዓመት ላይ እንዘክራታለን፣ 13 ዓመት ላይ እሷን እናስባታለን ማለት አትታሰብም ማለት አይደለም። ነገር ግን ሰብለ ከዛ ያለፈ ነገር አላት። ሁልጊዜም ልባችን ውስጥ አለች። በተገናኘን ቁጥር ትነሳለች። የነበራት ጨዋታ፣ ግሩፑ ላይ ተፈጥረው የነበረው ቫይብ፣ ሁሉ ነገር በቃ የሚረሳ ነገር አይደለም የሰብለ ነገር። ስለዚህ ለብቻ ቀን ቀጥረን ቀን ለይተን እንደዚህ ነው ሳንል ሁሌም እናስባታለን። ሁሌም ውስጣችን አለች። በዕለቱም ደግሞ በትክክል እናስባታለን። ከዛ በፊትም አባቷ በህይወት የነበሩ ጊዜ ደብረ ዘይት ነበር የሚኖሩት። ለመስቀል አካባቢ እሷ መስከረም 1 ነው 2006 ነው ያረፈችው እና አባቷን መስቀል ከመድረሱ በፊት እየሄድን እንጠይቃቸው ነበርና በተከታታይ ነው ወይስ አንድ ፕሮግራም አይቼ ነበር እሷን ለማሰብ የተዘጋጀ? አይ ሄደናል የተወሰኑ ጊዜያቶች ሄደናል። ያው እሳቸውም በመጨረሻ ትልቅ ሰው ነበሩ፣ እሳቸውም ሄዱ። ይሄ ነው እና ማለት ሁሌም እናስባታለን ሰብለን። ይሄ ነው ያለው። መቼም የምትረሳም አይደለችም በተመልካቹም በእኛም በሁላችንም። ለእኛ ደግሞ የተለየ ነገር ነበራት። እውነት ነው፣ ቀላል ነገር አይደለም። ግን መታሰቡም አብራ ቤቶች ሲነሳ አብራም ስለምትነሳ ትክክል ነው። ተመልካቹም ወይም ደግሞ አድናቂዎቿም በጣም ነው በእሷ ህልፈት። ዕለቱም ደግሞ ማይረሳ ከዘመን መለወጫ ጋር የተያያዘ በጣም አስደንጋጭ የሚባል ዕለትም ስለነበር ከነ ድንጋጤው ነው እንደ አዲስ ሰው የሚያስባት። ቤቶች ደግሞ እንደ ቤቶች ሁሌም ያስባታል። ይሄ ያበቃል ወይም ደግሞ ቤቶች ይቆማል ይሄንን ካከበረ በኋላ የሚለው እዛው ላይ ነው ይፋ የሚደረገው። እስቲ እግዚአብሔር ያውቃል፣ እሱን እግዚአብሔር ያውቃል። ካልሆነ እንግዲህ እንደ አዲስ
ሊቀጥልም ይችላል አይታወቅም። ስለዚህ አሁን ቤቶች 13 ዓመት ሆኖታል። መቼም የሚመለከቱ ተመልካቾች እንደ 13 ዓመት ሆኖ ብለው ሊደነቁም ይችላሉ ጊዜውን ያላሰሉ። ምክንያቱም አብሮ በቃ አንድ ጉዳይ ሊሆን ይችላል። ቤት ከሆንክ ቴሌቪዥን ከተከፈተ ዘሩ ቀለጠ ላይታይ አይችል። ከቤቶች ወጣ ስንል ደግሞ ሰሞኑን እንደ አዲስም በብዛት እያነጋገረ ያለ ግን ከዚህ በፊት ሌሎች ሰዎች የሚያውቁት አንተም ሰርተህ ያለፍከው ፊልም ነበረ። ከዚህ ከባህር በር ጋር የተገናኘ ፊልም ማለት ነው። አሁን እንደ አዲስ ታሪኩ መነሻ ሆኖ ከወቅታዊ ጉዳይ ጋር ተገናኝቶ አንተንም በስራ ቢዚ ሲያደርግ እየተመለከትን ነው። ያ ፊልም ዳግም ነፍስ ዘርቷል ማለት እንችላለን? ይዘራል። ከዕለታት አንድ ቀን ነፍስ እንደሚዘራ ስለማውቅና ስለሚገባኝ ነው እስካሁን ድረስ ይዤው የተቀመጥኩት። ስሜትህን ግን ንገረን። አሁን ያኔ ለእይታ ከወጣ በኋላ እንዳይታይን የተደረገው ምክንያቱም በወቅቱ ሌሎች ነገሮችን አስነስቶ ነበር። ስለዚህ መታየት አይችልም፣ ካልሆነ ይሄ መስተካከል አለበት አይነት ነገሮችም ነበሩ። እንደ ባለሙያ የተለፋ የተደከመበት ለእይታ ከወጣ በኋላ ማሳየት አትችልም ስትባል እንደ ባለሙያ የሚሰማህ ነገር አለ። ያኔ የተሰማህ ስሜትና አሁን ደግሞ ጊዜው ፈቅዶ ያንተ ጉዳይ ብቻ ሳይሆን አንተ እንደ ባለሙያ የሰራኸው ስራ የባህር በርን የተመለከተ ጉዳይ አሁን ዋና የሀገሪቷ አጀንዳ ሆኖ አንተም ተፈልገ እስቲ ፊልም ሲባል ምን ተሰማው ጥላሁን? ያኔ የነበረው ስሜት መሰበር ነበር? እግዚአብሔር ይመስገን ሁል ጊዜ ውስጤ ሐሴት የሚያደርገው እግዚአብሔር በሰጠኝ ጥንካሬ ነው። ያን ጊዜም አልተሰበርኩም። ያሳዝናል ነገሩ። ይሄ ይስተካከል የሚባል አይደለም። ፊልሙ መስተካከል የሚችል አይደለም በጭራሽ። በምንም ተአምር መስተካከል የሚችል አይደለም። በወቅቱ በነበረው ሁኔታ የሚፈልጉትን ሰዎች ፍላጎት ለማሟላት ከ1 ሰዓት ከ40 ገደማ ነው ፊልሙ። የ10 ደቂቃ ነገር ንጹህ ነገር አይወጣለትም። እነሱ በሚሉት ይስተካከል ቢባል የ10 ደቂቃ ንጹህ ነገር አይወጣለትም። እንዲህ አይነት ነገር በዚህ መልኩ ይሆናል ብዬ ባላስብም ሊፈጠሩ የሚችሉ ነገሮች ይኖራሉ ብዬ ገምቻለሁ። ሊፈጠሩ የሚችሉ ነገሮች ሊኖሩ እንደሚችሉ ትንሽ አስባለሁ። አንዳንዴ ደግሞ ልቤ ደፈር ይልና አይ ለምን ብዬም እላለሁ። ምክንያቱም የሚባለውን ስንሰማ ዴሞክራሲውን የነበረው የዴሞክራሲ ሁኔታ የሚነገረውን ነገር ስንሰማ ምንም ይሆናል የሚል እምነትም አያድርብኝም። እንደገና ደግሞ መልሶ ሸምቀቅ የሚያደርገኝ ነገርም አለው። ለክፉም ለደጉም በመጣም ባልመጣም እንደሚባለው ለክፉም ለደጉም በሚለው ሁኔታ መጀመሪያ ፊልሙ ተሰርቶ ካለቀ በኋላ ለሕዝብ ሳይለቀቅ የቤተሰቦችን ቪዛ ነው ያመቻቸውት። ለማንኛውም እኔ የሚመጣውን መቀበል ይገባኛል። ልጆች ግን ምንም በማያውቁት ነገር ትንንሾች ናቸው። ሌላ ችግር ውስጥ እንዲገቡ አልፈልግም ነበርና የእነሱን ቪዛ ነው ያመቻቸውት ወደ አሜሪካ ነው። አዎ። ከዛ በኋላ መጋቢት 15 2000 ዓመተ ምህረት ፊልሙ ተመረቀ። ሰኔ ላይ እነሱ ሄዱ። ሁለቱ ልጆች እኔ ጋር ቀርተው ነበር። ምንም ችግር የለም፣ በሆነው ጊዜ መሄድ ይችላሉ። እና ያው በመሃል የተፈጠረውን የመጀመሪያው ነገር
መግለጫ መስጠት በዛበት ፊልሙ። ከመግለጫዎቹ አንዳንዶቹን የመጀመሪያ ማስታወቂያው እንዳይተላለፍ ይታገድ ተባለ ኢትዮጵያ ቴሌቪዥን እና የተለያዩ ኃላፊዎችን አነጋገርኩ። በኋላ አንድ ኃላፊ በጋዜጣ ላይ ምንድነው የተቃጠለ የተቃዋሚዎችን ካርድ ስቦ አገር ለማበጣበጥ እንደዚህ የሚል ኢንተርቪው አድርገዋቸው ጋዜጠኞች ያንን መልስ ሰጡ። ይህን ጋዜጣ ላይ ነው ያየሁት። ከዛ ደግሞ አንድ ጋዜጣ ላይ እንደገና አቶ ስብሃት ነጋ ልክ ፊልሙ እንደታገደ አንድ መግለጫ ሰጡ። ይሄ አሰብ የኔ ነው የሚል ኢትዮጵያዊ ቢነሳ እኛ በቀጥታ ከኤርትራ ጋር ጎን ነው የምንቆመው የሚል መግለጫ ሰጡ። እነዚህ ነገሮች ምቾት ከመንሳታቸው ባሻገር አንዳንዶቹ እየደወሉ ማስፈራራት እንዲያረጋለሁ እንዲናረጋለን የዛኑ ያህል ደግሞ ፊልሙን የሚወዱትና የሚያደንቁት የሚያለቅሱ ሰዎች አሉ። በቃ ወይኔ ሀገሬ ብለው የሚያለቅሱ ሰዎች አሉ። እና ማስጠንቀቂያው ሲበዛ በመጨረሻ አንድ ቀን ወደ 12 ሰዓት 12 ተኩል መኪና እየነዳሁ ሳሊተ ምሕረት ጋር ስደርስ አንድ መኪና ተከትሎ ይመጣና ከጎኔ ቆመ። ያኔ ያቺ እንዳሁን አይደለም መንገዳችን ታውቃላችሁ፣ ጭር የምታክል ቀበቶ የምታክል መንገድ ናት። በዛ ነው እየታከክን የምናልፈው። ዛሬ ሁሉ ነገር ወዳያት ነበር ሰፈር። በኋላ እዛች ጋር ሴምሲ ኮምፓውንድ ነበር የምኖረው። እዛች ጋር መጣና መኪናው እንትን አደረገና ከጎኔ ቆመና መስኮት ከፈተ። ስማ አለኝ። ምንድን ነው ስለው ዶላር ትፈልጋለህ አይደለም አለኝ። እንዴ የምን ዶላር አልኩት። አይ ወደ ውጭ ልትሄድ አይደለም ዶላር ትፈልጋለህ የሚል ነገር ሰምቼ ነው አለኝ። አይ እኔ ዶላር አልፈልግም አያስፈልገኝም አልኩትና አስነስቼ ሄድኩኝ። በቃ ነገሮች ጥሩ እንደማይሆኑ ገባኝ። ያ ማለት ከሀገር መውጣት አይቀርም ነው? አዎ የሰውየው መልእክት ሊሆን ይችላል። ወይ ደግሞ አዎ ፈልጋለሁ ብለው አስከትሎ የሚያመጣውን ነገር አላውቅም። ስለዚህ ተዘጋጀው፣ ያለኝን ንብረት ሸጥኩኝ። አንድም ነገር አልቀረኝም፣ አልጋ አልቀረኝም ስሸጥ። በቃ ሁሉንም ነገር ጨረስኩ። ከዛ በኋላ ተሳፍሬ አሜሪካን ሀገር ገባሁ። እዚህ ብትቆይ ችግር ነበረው ማለት ነው? ፈራሁ ለራሴ። እንግዲህ ላይኖር የሚችል እንደሆነ አላውቅም፣ እኔ ግን ፈራሁ እና መስራት ይገባኛል ብዬ አምናለሁ። ሌላም ነገር እሰራለሁ ብዬ አስባለሁ። ያንን ሁሉ ነገር ማድረግ አልችልም። ስለዚህ ብቀመጥም ሁሉ ኢቭን ማስታወቂያ ስራው ላይ ተጽዕኖ ፈጥሯል እና ሌሎች ስራዎችም ላይ ተጽዕኖ እየፈጠረ ነው። ይሄ ነገር ከምንም ነገር ገለል እየተደረግኩ ነው። የፖለቲካ ከሌሎች አካላት ጋር ህብረት የፈጠርክም ተደርጎ በቃ ገለል ተደርጊያለሁ። የሚያሰራኝም ነጋዴ መፍራት ጀመረ። አንደርስታንድ ሌላውም ሊቫሎን ይሄ የመንግስት ተቋም ምናምን የምትለውን ቀርቶ ሌሎቹ ራሳቸው ፍርሃት እንትን አላቸው። በዚህ አይነት ሁኔታ ሀገር ውስጥ መኖር አይቻልም። ስለዚህ ለማንኛውም ወጣ ልበል አልኩና። ቀላል ነበር ከሀገር ለመውጣት? ግን ፕሮሰሱ ላይ ገጠመ ችግር የለም? ምንም ቀድሞ አስተካክሏል። ቪዛ ያለ ፓስፖርት ያለ በቃ ተነስቼ ሄድኩኝ። እኔ ምንም እክል አልገጠመኝም ስወጣ። ከዛ አሜሪካን ስገባ ግን እንደዚሁ ከተለያዩ ሚዲያዎች ጋር እንዴት ለቀቁ፣ እንዴት እንድትወጣ ፈቀዱልህ የሚል ጥያቄ ያነሱብኝ አሉ። አይ ምንም የገጠመኝ ነገር የለም እኔ ሆነስትሊ ከዚህ ውጪ። ግን ፍራቻ ውስጥ ያደረ፣ ስጋት ውስጥ ያደረ ወጣሁ። 1 ዓመት አሜሪካን ሀገር ተቀመጥኩ። በቃ የሚሆን አይደለም፣ አልቻልክም። እሱ ደግሞ የሚሆን አይደለም። በቃ ያደረጉኝን ያርጉኝ። የባህር በር የሚባል ነገር ሁለተኛ አላነሳም። ለራስን ያልከው ለነሱ? አይ ለነሱ ምን እላለሁ? እነሱ እንደውም አይ እኛ እንትን እኮ የለንም ባይ ዘ ወይ። አሁን ስሙን መጥቀስ የማልፈልገው ባለስልጣን መብትህ ነው እኛ ምን አገባን ነው ያለኝ።
እና አይ አላነሳም በቃኛ ነው ለራሴ ከዛ ስነሳ እና አላነሳም ግን ታሪክ ያነሰዋል ግን ጊዜ ያነሰዋል አልኩ ራሱን እንዳለ ፊልሙን ይዤ ቁጭ አልኩ ተቀመጠ ከ18 ዓመት በኋላ አሁን ቀን ሊወጣለት ነው በጣም የሚገርመው ነገር ፊልሙ ቀደም እንዳላችሁት ምን ላይ ነው ትንቢት ነው ያላችሁት ልክ እንደዛው ነው የባህር በር የሚለው ምንድነው የመጨረሻው ይሄ ትውልድ አደራ በላ ትውልድ ነው የሚለው የቱ ትውልድ የኔ ትውልድ የቱ ትውልድ ያ የነበረው የፕራይም ሚኒስትሩ በሉ የባለስልጣኖቹ የእንትኖቹ የዛሬ 20 ዓመት የነበረው ትውልድ አደራ በላ ትውልድ ነው የሀገሪቱን አደራ በልቷል የባህር በሯን በልቷል ቅርጥፍ አርጎ ስለዚህ ትውልድ ይነሳል እና ለልጁ ነው የሚያወርሰው ይሄ የባህር በር የተደረገበትን ጥናት ሪሰርቹን ለልጁ ይሰጠዋል አንተና ትውልዱ ግን አደራ እንዳትበሉ ብሎ ነው የሚሰጠው ለልጁ ስለዚህ አደራ የማይበላ ትውልድ መጣ ይሄው የሀገር አደራ የማይበላ ትውልድ ተነሳ የሚገርመው የባህር በርን አጀንዳ በወቅቱ ማንሳት የሚያስወግር አይነት ነገር ምክንያቱም በምርጫ ክርክር ላይ ተቋሚ ፓርቲዎች 97ም አካባቢ አንስተው ከመንግስት አካላት ጋር ሲሟገቱበት የነበረ ነው አንተ እንደ ግለሰብ ይህንን አጀንዳ በፊልም መልክ ሰርቸው ስመጣ ሊከተሉ የሚችሉ ነገሮች አሉ ብለህ አልሰጋህም ወይ ድፍረቱ ከየት ነው የመጣው በዛ ልክ ጽሁፉስ መቼ ነው የተጻፈው በዛው ጊዜ ነው 1998 ነው የተጻፈው ምንድነው ኮንትሮቨርሻል የሆነ ነገር ሊያስነሳ እንደሚችል ገምታለሁ ግን በወቅቱ የነበረኝ ነገር ምንድነው እኔ የእውነት 90 ላይ የኢትዮ ኤርትራ ጦርነት ነበረ ስለዚህ ይነገሩ የነበሩት ንግግሮች ይደረጉ የነበሩት ነገሮች ፍጹም ኢትዮጵያዊነት አለ የሚል ነገር ፈጥሮብኛል በየልባችን ውስጥ በሁላችንም ውስጥ እኛም ውስጥ የገባው መሪዎቻችን ውስጥ አለ ነበር እምነቴ ነገር ግን እኔ ያሰብኩት ሌላ ነው እነሱ ልባቸው ውስጥ ያለው ሌላ ነው እና ያሰብኩት ነገር እንደዛ ስለነበረ ብዙ ችግር ይገጥመኛል ብዬ አላስብም ነበረ እነሱም መሃል ችግር ፈጣሪ ሰዎች እንዳሉ ነበር ማምነው እንጂ በጥቅሉ እነሱ ራሳቸው ችግር ፈጣሪዎች ናቸው ብዬ አላስብም ነበር ስለዚህ ተቀባይነት ላገኝ እችላለሁ የሚል እምነት ነበረኝ በኋላ ላይ ነው ፍራቻ ውስጥ የገባሁት አቋማቸውን በየጋዜጦቹ የሚጻፉትን ነገሮች ብዙ ጋዜጦች እኮ ተጽፈዋል በዚህ ጉዳይ ላይ ብዙ መጽሔቶች ላይ ወጥቷል እና ኃላፊዎች እየቀረቡ የሚሰጡት ነገር ምናምን ስሰማ እንዴ ያኔ ነው እንትን ውስጥ ፍርሃት ውስጥ የገባሁት ዳይለማ ውስጥ የገባሁት እንዴት ነው ለካ የሚባለው ነገር ለካ የተባለው ነገር ለካ ወደፊትም የሚባለው ነገር ያልኩ በቃ ራሴን ማየት የጀመርኩት ከዛ በኋላ ነው ምን ያህል ጊዜ ግን ታየ ከተመረቀ በኋላ የመታየት እድል ነበረው 3 ወር ሳምንታዊ ፕሮግራም ተይዞለት እንደውም ብዙ ታይቷል 3 ወር አሁን ያዩ ሰዎች ራሳቸውን እንደ እድለኛ ይቆጥራሉ ብዬ አስባለሁ ዛሬ ነገ ሲባል ሳይታይ ግን በዛች ጊዜ ውስጥ እንትኑ ሲበዛ ተመልካቹም ቁጥሩ በጣም በዝቶ ነበር አይደለ ፈላጊው በጣም በዝቶ ነበር በጣም ይሄ ፊልም ዳግም የመሰራት እድል አለው አሁን በዚህ ዘመንስ እንደነበረው ነው የሚቀጥለው ምክንያቱም በወቅቱ የነበረው ፕሮዳክሽን ኳሊቲው ስክሪፕቱ ብዙ መቼቱ ለማየት ሞክረናል ድጋሚ መስራት አይታሰብም ምክንያቱም እኔ በጊዜው የነበረኝን ሐሳብ ነው የለቀኩት አሁን ይሄንን ድጋሚ ለመስራት በቃ ይሄንን ትራሽ አድርጎ ሌላ ነገር ነው መስራት የሚያስፈልገው ያን ጊዜ የነበረኝን ነገር ያን ጊዜ መናገር የፈለኩትን ነገር
ስሜት የሚሰጠው እንዴ ያን ጊዜ እንዴት እንደዚህ ሊናገር ቻለ የሚለው ነገር ነው እንጂ ዛሬማ ሁሉ ነገር እኮ ነፃ ነው። የፈለኩትን መናገር እችላለሁ በዚህ ጉዳይ ላይ የፈለኩትን ማለት እችላለሁ። አይገርምም? በቃ ሰው እያየ ለምሳሌ አንድ መጽሐፍ ፍቅር እስከ መቃብር አዲስ ዓለማየሁ ደግሞ አልጻፉትም፣ አንድ ጊዜ ጻፉት። አዲስ ዓለማየሁ እድሉ ቢኖራቸው እኮ እየቆዩ ሲሄዱ እነ ጉዱ ካሳን እነ በዛብህን ሌላ መልክ ሊሰጧቸው ይችላሉ አይደለም? ግን አላደረጉትም። መደረግም የለበትም። በወቅቱ ነው የተሰራው። እንደተሰራ እንደዛው መቅረብ አለበት ነው። እንትኑን ብዙ የሚከብድ አይደለም። ዛሬ ስናየው ኳሊቲውም በጣም ትልቅ ነው። አያችሁት? አዎ ዛሬ ያየሁት ነበር። ምን ተሰማ? ከዓመታት በኋላ አውጥተህ በእውነት መጨረስ አቃተኝ። በቃ ውስጤ እንደዚህ ሌላ በቃ ሲቃ እየተናነቀኝ ነው ያየሁት። እንኳንም ሰራሁት ነው። በጣም የሚገርም አጋጣሚ፣ የሚገርም እኔ መጀመሪያ የሚያልኩት እንኳን እድሜና ጤና ሰጥቶት ይሄን ለማየት በቃ እንኳን ነበር አልተባለ። እንኳን ይሄንን ጊዜ እግዚአብሔር ይመስገን በቃ ቆመህ ይሄንን ጊዜ ያለኝ እግዚአብሔር የተመሰገነ ይሁን እና አልፌ ቢሆን በዚህ ጊዜ እንዲሰርቶ ነበረ እኔ ያልሰማውም ነበር። እኔ ግን ቆሜ ማየት መቻሌ ይሄ ትልቅ ዕድል ነው። ከዚህ በጣም ትልቅ ዕድል ነው። የት ይገኛል ይሄ ፊልም? አሁን ሌሎቻችን እንመልከተው። ለጊዜው የትም አይገኝም፣ እኔ ጋር ብቻ ነው የሚገኘው እና ወደፊት የሚታይበት መንገድ በጣም ሩቅ ሳይሆን ቅርብ ጊዜ ላይ ምን እንደምናደርገው እንዴት እንደምናሳየው እያሰብንበት ነው። ምናልባት አንድ ነገር ወደ ኤችዲ ፎርማት ልንቀይረው እንችላለን። ፎርማቱን ብቻ ኳሊቲውን እንደጠበቀ እንዲሆን። አሁንም ቢሆን በቂ ኳሊቲ ነው ያለው፣ ግን ትንሽ እንደሱ ከማሰብ ውጪ ሌላ ምንም የምናስተካክለው እጅን ታክል የሚነካ ነገር የለው። ባንተው ባለቤትነት ባንተው መልካም ፍቃድ ለእይታ የሚቀርብ ነው እንጂ ወይም ሌላ አካል የመንግስት አካልም ይሁን ወይም አሁን ጉዳዩ የሀገር ጉዳይ ስለሆነ በቃ ከኔ ወጥቷል እናንተ እንደፈለጋችሁ አድርጉት ብለህ የምትሰጠው ነው ወይስ ባንተው ስር ሆኖ የሚከናወን? እኔ ጋር ነው ያለው፣ በእጄ ነው ያለው። እኔ ላይሰንሱን ያገኘሁት ፊልሙን እኔ ሰርቼው የባህር በር የሚለው ነገር ወደ ኢትዮጵያ ሕዝብ እንዲገባ ያደረጉት ጠቅላይ ሚኒስትር አብይ ናቸው። አሁን ጠቅላይ ሚኒስትር አብይ ናቸው። መቼ እንዳሰቡት አላውቅም። እሳቸው መቼም እርግጠኛ ነኝ ትናንት ከትናንት ወዲያ እንዳላሰቡት። ምክንያቱም እሳቸው እየሰሩ ያሉት ብዙ ነገር ውስጣቸውን የኖረ ነገር ነው አይደለም። ውስጣቸው የነበረውን ነገር በሙሉ እያነሱ መመንዘር ጀምረዋል። እየሰሩም ያሉት እንደዛ ነው እንጂ ኦቨርናይት የታሰበ ነገር አይደለም። ስለዚህ እሳቸው ውስጥ መቼ እንደገባ አላውቅም። ምናልባት ከኔም ቀድሞ ሊሆን ይችላል ውስጣቸው። ከዕለታት አንድ ቀን የሀገሪቱ መሪ ሲሆን ለኢትዮጵያ የባህር በር እንዲኖራት አደርጋለሁ የሚለው ነገር ራእዩ ከኔም ቀድሞ እሳቸው ውስጥ ሊኖር ይችላል፣ አላውቅም። ወይም ከኔ በኋላ ሊሆን ይችላል፣ አላውቅም። እኔ ግን ኦቨርናይት የተፈጠረ ነገር አይደለም። በቃ ይሄ ነው። እኔ ፊልሙ የኔ ጥያቄው ደግሞ የኢትዮጵያ ሕዝብ እንዲሆን መንግስት ነው ያደረገው እና ጊዜ መጣልኝ ነው እኔ የምለው። ጊዜ መጣልኝ ከማለት በስተቀር ሌላ ምንም የምለው ነገር የለኝም። ፊልሙ ተደክሞበት ተሰርቶ ተለፍቶ ከ20 ዓመት በፊት የተመረቀው ከ18 ዓመት በፊት ያልኩት ነገር አሁን የኢትዮጵያ ሕዝብ አጀንዳ እንዲሆን ተደርጓልና በዚህ በጣም አመሰግናለሁ። የኢትዮጵያ መንግስት በጣም እጅግ አድርጌ አመሰግናለሁ። አንተንም እንኳን ለዚያ በቃ እንኳን አደረሳችሁ ለቤቶች 13ኛ ዓመትም እንዲሁም ደግሞ አሁን ዋና ጉዳይ ሆኖም ያነሳ ነው የባህር በር ጉዳይም አሁን አጀንዳ ሆኖ ያንተም ስራ የቀደመ 1-2 ተብሎ 18 ዓመት ቀላል ጊዜ አይደለምና ከ18 ዓመት በኋላ እንግዲህ ምንም ምስክራችም ሳይነካው ጭረትም ሳይነካው እንደ አዲስ ለማየት ትዝታህን ወደ ኋላ ልፋትህን አልጋ ሳይቀር ሸጠህ ሀገር የለቀክበትን በአንተ ህይወት ውስጥ ትልቅ
ታሪክ አለው ይሄ ፊልም። ምክንያቱም የምትወዳት ሀገርህን እንደ ልብ ሆነ የምትሰራባት ሀገርህን እንድትለቅ እንድትወጣ በቃ ከመሞት መሰንበት ብለህ ልጆችህንም ማሻግረህ አንተም የተሻገርክበት ግን ደግሞ አልቻልኩም ያረጉኝን ያድርጉኝ በቃ ብለህ የተመለስክበት ይሄ ሁሉ ውጣ ውረድ ውስጥ በህይወትህ የባህር በር ፊልም በመስራትህ ነው። ለእይታ ሲበቃ እንግዲህ እኛንም እንግዳ አድርገን እንደምትጋብዘን ተስፋ እናደርጋለን። ለ13ኛ ዓመትም ጋብዣችኋለሁ። 13ኛ ዓመት እንደምናስበው ቀደም ብሎ 11 ሰዓት ነው ላይቭ ስርጭት የሚጀምረው። ቀደም ብሎ አርቲስቶቹ ክሩ በሙሉ አንድ አይነት ጌጠኛ ልብስ ለብሰው በመዲናችን አዲስ አበባ አሁን በተሰሩት የወንዝ ዳር ልማት ፕሮጀክቶች በኮሪደር ልማቶች ላይ ይመላለሱበታል። ከዛ በኋላ ይምነሸነሹበታል። ከዛ በኋላ ወደ አድዋ ሙዚየም እንገባለን ማለት ነው። እንኳን አብሮ አደረሰን። አሜን። እግዚአብሔር ያክብርልን፣ እድሜና ጤና ይስጥልን። በጣም አመሰግናለሁ።